የፍቅር ጀማዎች፣ የሄርሜላ ንግስቶች፣ የሄርሜላ ልዑሎች፣ የአብርሃም ንግስቶች፣ የሌይላ ግሮሰር ቤተሰቦች ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች ሰላም ፍቅር አብዝቼ ለእናንተ ተመኘሁላችሁ። እንግዲህ ሌይላ ግሮስ በአዲስ ቪዲዮ ብቅ ብላለች። ለቤቷ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፏ ደመቅ ሳቅ በሳቅ ሆኑ። ይሄ ቤት ከዘረኝነት ከሃይማኖት ነፃ የሆነ ቤት ነው። ስለዛ ከኔ ጋር መሳቅ ከኔ ጋር መጫወት ከፈለጋችሁ ሰብስክራይብ ሳታደርጉ የትም እንዳትሄዱ ላችኋለሁኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁበት ጉዳይ ላይ ትላንትና በተሰራው ቪዲዮ በዛ ላይ አስተያየት ልሰጥ የፈለኩት ማለት ነው። ያው ጠዋት ቀንጨብ አድርጌ አስገብቼላችኋለሁ። ኮብሬት ከራክብኝ ግን በእናንተ ነው እንዳል ይዛችኋለሁ ማለት ነው። ስለዛ ምን ማለት ፈልጌ ነው በአጠቃላይ ጉዳይ ትላንትና አብርሽ ከሄርሜላ ጋር 3 ቀን ነው 4 ቀን ቆይቶ ፈገግታው ተመልሶ ያለው ፍቅር ያለው እንትን ተመልሶ ነበረ። ያ ደግሞ የተመለሰው አንዳንድ ልጆች ሰዓቱ ስለታሰረለት ነው። ሰዓቱ መልሳ ሄርሜላ ስላሰረችለት ነው። በሰዓቱ መተት አለው እያላችሁ አንዳንድ ሴቶች የምታወሩት ነገር ብትቆጠቡና የምታወሩት ነገር ብታውቁ የተሻለ ነው ባይ ነኝ። ስለዛ ይሄ ነገር በጣም ከባድ ውስብስብ የሆነ ነገር ነው። ሲጀመር ከሁለቱም ጋር በአሁን ሰዓት ቡዝዬም ሆነ ዴቭም ሆነ በቃ ከሁለቶቹም ሴቶች ርቆ አብርሃም ቀጥታ ወደ የት ነው መሄድ ያለበት? ወደ እናት አባቱ ቤት ነው መሄድ ያለበት። ለምን? ጤናው እስከሚመለስ ድረስ ከሁለቱም ሴቶች መራቅ አለበት ባይ ነኝ። እና ደግሞ ሄርሜላ ሰዓቱን መልሳ ስላሰረችለት ነው ይሄ ፈገግታ የታየው። እንደ በፊቱ ፍዝዝ አይልም። እንደ በፊቱ እንደዚህ አያደርግም። እንደዚህ ሲጀመር መተተኛ እናንተ ናቸው። እነዚህ መተት ብላችሁ የምታምኑበት እናንተ ናችሁ። ሄርሜላ እንደዚህ አይነት ሰው አይደለችም። ምክንያቱም እውነት መተተኛ ብትሆን እውነት መተተኛ ወደ ዴቭ እና ወደ ብዙ አታመጣውም ነበረ። ጎበዝ ናት። በጣም መደንቃት ልጅ ናት። ለመሰላችሁ ሩታ ከሆነች እኮ ዴቭም ሆነ ቡዜም ሆነ የአብርሃም ቤተሰቦች አጠቃላይ ከኤፍሬም ውጭ ሊያገኙት አትፈልግም። ለምንድን ነው ይሄ ስለሆነው? በምንስ ምክንያት ነው የሚለው ነገር እራሳችሁ ስብስብ አድርጋችሁ ነገራቶቹ ድብልቅልቅልቅ አድርጋችሁ እናንተ በራሳችሁ ጥያቄ መልስ ትመልሳላችሁ ማለት ነው። ስለዚ ማነው ጤነኛ የሆነ ነው ማነው ጤነኛ ያልሆነ እራሳችሁ ናችሁ። ጤነኛ አልሆናችሁም እናንተ ማለት ነው። እና ደግሞ ስለ እርግዝናው በሌላ ቪዲዮ መጣበታለሁ። አንዳንድ እህቶች እርግዝናው በሄርሜላ ላይ የለም፣ እርግዝናው የለም፣ ሩታ ነው እርጉዝ የምትመስለው እንዳውም ብላችሁ አንዳንድ ልጆች ደግሞ አስተያየት እየሰጣችሁ ትገኛላችሁ። እሱ የራሳቸው ተውላቸው ማለት ነው። ሌላው ነገር ደግሞ እኔ አስተያየት ሊሰጥበት የፈለኩት ነገር እውነት በሁለት ሴቶች መካከል ጸብ ኖረዋል። ነገር ግን እዚጋ ክብር የሚባል ነገር አለ ማለት ነው። አሁን ምሳሌ የአብርሃም ወንድምና እህት አጠገባቸው ነው። እነሱን ትተው ነው እንደዚህ እየተዋጨቁ ያሉት፣ እንደዚህ እየተባሉ ያሉት፣ እንደዚህ እየሆኑ ያሉት ማለት ነው። ግን ትንሽ ራሱ ሀያና ወይም ደግሞ ክብር ቢኖራቸው እንደዚህ አይሆኑም ነበረ ማለት ነው። ስለዚህ ምንድነው አሁን አማራጩ? ከሄርሜላም ከሩታም ርቆ ያለበት ሁኔታ እስከሚሻሻል ድረስ የት ነው መሆን ያለበት? እናት አባቱ ጋር ነው መሆን ያለበት። ይሄ ልጅ እናት አባት ወንድም እህት አለው። ኦኬ ነገራቶቹ ግን ተስተካክሎ ወደ አባቱ ሄዶ የሚስተካከል ነገራቶች ነው እንጂ መስተካከል ያለበት እናንተ ግዴታ በሁለት መሀል ሴቶች ሲጀመር ሩታ ፎክራ ነው የሄደችው። እያንዳንዳቸው እሰራላቸዋለሁ ብላ ነው የሄደችው። ይሄ ፉከራ ደግሞ ለምን እንደፎከረችው በምክንያት እንደሆነ ራሷ እሷ ታውቃለች ማለት ነው። ስለዚህ አሁን እኛ የሚያሳስበን የአብርሃም ጤንነት ነው። አብርሃም ጤነኛ ካልሆነ መቼም ቤተሰቦቹ ጤነኛ አይሆኑም። ገብታችሁ አይደለም ምላችሁ ነገር። ስለዛ ውዶች አሁንም ያለው አማራጭ ቀጥታ ወደ ጋሽዬ ጋር መላክ፣ ወደ ቡታጀራ ሄዱ መታየት አለበት ልጁ ማለት ነው። እስኪ እውነት ሀቁን እንናገር ማለት ነው። መጀመሪያ ከሩታ ጋር ባለ ሰዓት ራሱን በቃ ሰው ነው የሚያሳየው፣ ሰው አያውቅም። ኦዲየንሶቹ ራሱ ተከታዮቹ ዩቲዩብ እንደሚሰራ ራሱ አያውቅም። ለምን
እስኪ ቤተሰቦችን ሰላም በል ስትለው ማንን ነው ሰላም ምለው ይላል። እንደገና አሁንም በቃ የሆነ ድንዝዝ የሚል ነገር እንደ ህፃን የሚያደርገው ነገር እንደ በፊት ቆፍጠና አለው ማለቱ ይሄ ራሱ ነገር ራሱ አንድ ነገር ነው። ግን አሁን ትናንትና በተሰራ ቪዲዮ ላይ አብርሽ ቤት ወላሂ በጣም የሚገርም ነገር ለውጥ ነው የታየበት። እሱም በሶስት ቀን ማለት ነው። ለውጡ በሄርሜላ ጥረትና ጥረት ነው። ስለዚ ይሄ ምን ማለት ነው ያለብን ግዴታ ከየት ነው ወደ የት ነው አላቅም፣ ብቻ ከሄርሜላ ጋር ሆኖ አብርሃም ወደ ቀድሞ ማንነቱ ቢመለስ እኔ በበኩል ደስ ይለኛል። ነገር ግን ጤንነቱ ከሁለቱም ሴቶች ጋር አንዱ ምረጥ የምትሉት ከሆነ ጋሽያ ጋር ሄዱ ራሱን አውቆ ራሱ ምን እንደሚያደርግ አውቆ እንትን ቢመጣ የተሻለ ነው ባይነኝ። አስተያየታችሁን ኮሜንታችሁ ተጠብቃለሁ። ምርጥ አስተያየት ጻፉልኝ። እወዳችኋለሁ። በሌላ ቪዲዮ እመጣለሁ።